አጋንንት ሁልጊዜ አጋንንት የሰው ልጅ ጥበብ የሰው ልጅ ዕውቀት የተገደበና ውሱን እንዲሆን እግዚአብሔር አዟል። ይህንን ደግሞ ከፈለጋችሁ ዘፍጥረት 6 እና መጽሐፈ ሄኖክ ምዕራፍ 2 ነው። ሰዎች ማወቅ የማይገባቸው ሚስጥር እነዚህ ራእይት ወይም ጃይንቶች ወይም ደግሞ ኔፊሊሞች ለሰዎች ይህንን ስላሳዩ በዓለም ላይ ጥፋት መጣ። ሰዎች ማወቅ የማይገባቸውን ነው የሚለው መጠን አለ፣ የተገደበ ነገር አለ። ዝም ብሎ ሁሉ ነገር አውቃለሁ ተብሎ አይኬድም። ማወቅ የማይገባን ነገር አለ። ልጆቻችሁ አሁን አንዳንድ ጊዜ ማወቅ የማይገባቸውን ነገር ትከለክላላችሁ አይደል? እኔ ምክር ሲሆን ውጣ ትላላችሁ፣ የሆነ ነገር ሲሆን ሩካቤ ምናምን ቴሌቪዥን ላይ መሳሳም ካለ ታሳልፉታላችሁ። ለምን? ልጆች ማየት ስለማይፈልጉ ሳይሆን ስለሌለባቸው። እኛም ደግሞ በዚህ ምድር ላይ አጋንንቶች አሳይተውን ማወቅ የማይገባን ጥበብ ደግሞ አለ። እግዚአብሔር እንድናውቀው የማይገባ ጥበብ። ለዚህ ነው አንዳንድ ተገለጠልን ብለው የሚያስቡ ሰዎች ከእግዚአብሔር ይሁን ከሰይጣን አላውቅም፣ ይሄ ነገር እኮ መጥፎ ነው የአጋንንት ስራ ነው ይባላል። ለምን? አጋንንት ናቸው ይሄን ጥበብ ያሳዩት ይላሉና ከምን አንፃር እንደሆነ አንዳንዴ ለመመርመር እሞክራለሁና መጽሐፈ ሄኖክ ላይ አለ። ሰዎች ማወቅ የማይገባቸውን ሊያውቁት ከሚገባቸው መጠን በላይ አጋንንቶች ለሰዎች ስላስተማሩ ሰዎች ጥፋት መጣ፣ ምድር በደም ተጨማለቀች ነው የሚለው። ያው አቶሚክ ቦምብ የሰላም ኖቤል የሚባለው የሰላም ተሸላሚ የሚባለው ኖቤል አልፍሬድ ኖቤል ማለት ነው። ታውቁታላችሁ እንዴት እንደጀመረው ኖቤል ሽልማት ራሱ የተጀመረበትን ምክንያት ታውቃላችሁ አይደል እንዴ? ለምሳሌ ትንሽ ልበላችሁ። ኖቤል መጀመሪያ ሳይንቲስት ነበረና ምን ሰራ? ሲመራመር ድማሚት ሰራ። ድማሚት ማለት በጉራጌ ክልል ያለው ድማሚት የሚባል ሰይጣን አለ። በነገራችን ላይ አርሜት፣ ሞየት፣ ድማሚት የሚባሉ መናፍስቶች አሉ። ቋንቋው ተወራረሰ እንጂ ቀጥታ ይሄኛው ግን ባህሪው ይወራረሳል። የምኑ ባህሪ? ድማሚት የሚባለው ቦምብ ነው። ትልቅ ቦምብ ነው። በጣም ትልቅ ቦምብ ነው። ፔርሙዝ የሚያክል ነው አንድ ፔርሙዝ፣ ከዛም የሚበልጥ ሊሆን ይችላል። እና እሱ ድንጋይ ውስጥ ይቀበርና ከዛ ሲያፈነዱት ያንን ተራራ ይንደዋል፣ መንገድ ይከፈትበታል። እና ለመንገድ እንዲባል አንዳንድ ትልቅ ድንጋዮችን ለማፈርከስ ለመናድ እንዲመች ከርቀት ሆነው ድንጋዩን ማፈንዳት። ድሮ በገመድ ነበር፣ አሁን ደግሞ በሪሞት ነው፣ ዋየርለስ ሪሞት ማለት ነው። እና እሱን የፈጠረው ኖቤል መጀመሪያ። ከዛ ያንን ተንተርሰው አንደኛ ዓለም ጦርነትና ሁለተኛ ዓለም ጦርነት ላይ ይመስለኛል ያንን ለሰዎች መግደያ ተጠቅመውበት 18 ሚሊዮን የዓለማችን ሕዝብ አለቀበት። ቦምብ እየፈነዳ እዛም እየተባለ ሕዝብ ተጨራረሰበት። እንግዲህ ኖርዌይ የምትባል ሀገር ሰው መሰለኝ አይደል እንትን ኖቤል እና በጣም ተጸጸተ፣ በጣም አዘነ። እኔ ይሄን የሰራሁት እኮ ለዚህ ክፋት አልነበረም ብሎ አዘነ ኖቤል። ምን ማድረግ አለብኝ፣ ህዝብ እንዳይጨራረስ ምን ማድረግ አለብኝ ብሎ አንገቱን ደፍቶ እየጸለየ ምን እያለ ሌላ ሳይንስ ሲፈላሰፍ ድንገት ወንድሙ ይሞታል። የኖቤል ወንድም የዚህ ሳይንቲስት ወንድም ሲሞት በወቅቱ ቴሌቪዥን አልነበረም። የዛሬ 100 ምናምን ዓመት የነበረ ታሪክ ነው የምነግራችሁ። ኖቤል እንግዲህ ራሱ ሽልማት ከተጀመረ 100 ምናምን ዓመት ሆኖታል። እና ወንድሙ ሲሞት ኖቤል ሞተ ተባለ። ምክንያቱም ጋዜጣ ስለሆነ ወሬ ስለሆነ መጀመሪያ የሚዳረሰው። ከዛ ጋዜጣው ላይ ዘ ዴድ መርቸንት ነው ምናምን ተብሎ ተጻፈ። የሞት ነጋዴው በፈጠረው በራሱ ሞተ ምናምን ተብሎ ተጻፈ። ብቻ እንደዚህ የሚል ነው። ሐሳቡን ብዙም አልያዝኩትም። እና የሞት ነጋዴ የሚል ስም ወጥቶለታል ኖቤል። ለምን? ቦምብ የሰራው እሱ ነው፣ ይሄንን ድማሚት የሚባለውን የሚፈነዳውን ነገር የሰራው እሱ ነው ተብሎ ስለሚታሰብ ሰው የሰውን መጥፊያ ሰራ፣ እሱ እስቲ አሁን ሞትን ይቅመሳት ተብሎ እንደ መጥፎ ሰው ተደርጎ እሰይ እንኳን ሞተ ምናምን ተባለ። እና የወንድሙ ለቅሶ ላይ ሆኖ በማግስቱ ጋዜጣ ደረሰው እጁ ላይ። ሲያነበው እሱ እንደሞተ ተደርጎ ነው የተጻፈው። ሲያየው ርዕሱም ጽሑፉን ሲያየው በመሞቱ ብዙ ሰዎች ደስተኞች እንደሆኑ እንዲያውም ጥሩ ስም እንደሌለው አወቀና እኔ ይህንን ነገር የሰራሁት ለጥሩ ነገር ብዬ ነው፣ መንገድ ለመስራት መኪና እንዲያልፍበት፣ ሰረገላ በወቅቱ በነበረው እንግዲህ ጋሪ እንዲያርፍበት ለዚህ ብዬ ነው የሰራሁት። አላስፈላጊ ነገር ድንጋይ የመሬት መናድ ሲመጣ ያንን ለማስወገድ ብዬ ነው የሰራሁት።
ሰዎች ለክፋት ተጠቀሙበት፣ ምን ይሻለኛል ብሎ በጣም ተጨነቀ፣ በጣም አዘነና ከዛ ምን አለ? እኔ ስሞት ሀብቴን ንብረቴን በሙሉ ለሰላም አውሉልኝ፣ ኖቤል የሚባል የሽልማት ድርጅት ከፍታችሁ ሀብቴን ንብረቴን በሙሉ ለዛ አውሉትና በዓለም ላይ ሰላም እንዲከበር ምክንያት ለሆኑ ሰዎችና መሪዎች ሸልሙልኝ ብሎ ተናገረ። እሱ በሞተ በአመቱ ድርጅቱ ተቋቋመ፣ የኖቤል ሽልማት ተባለ ነው የሚለው። እንግዲህ ይሄ ሁሉ ነገር ምክንያት ለምንድን ያነሳሁት? ሰዎች ሊያውቁት የማይገባቸውን ጥበብ ሰይጣን እንደዚህ አድርጎ ሊያቀብል ይችላል። ለጥሩ ነገር አስመስሎ ለመጥፎ ያውለዋል። አቶሚክ ቦምብ፣ ሚሳይሎች፣ የተለያዩ አሁን ደግሞ የባዮሎጂካል ዋር የሚባል አለ። በኬሚካል የሚመጣ ጦርነት ደግሞ አለ። በአየር ያመጡና እዚህ አካባቢ ላይ የሆነ ቫይረስ ይለቃሉ፣ በአየር ላይ የሚሰራጨው። ከዛ እያልን እንቀባበለዋለን በአፋችን። በቃ ልክ እንደዛ ነው። በቃ ጦርነቱ ጥይት ምናምን እየቀረ ነው የሚመጣው ከዚህ በኋላ። ከዛ ደግሞ ምን ይመጣል? ያው ማህበራዊ ሚዲያ ጦርነት ይመጣል። እና እነዚህ አይነት ነገሮች ብዙ ጊዜ ወደ በጎ ነገር እየቀየርናቸው ወደ መልካም ነገር እየቀየርን እንማማርባቸዋለን እንጂ 90 እና 80% ለጥፋት እንዲውል ተደርጎ ነው። የሐዋርያት ሥራ ነው ራዕይ ዮሐንስ ምዕራፍ 13 ላይ አውሬው ምስል አለው ለምስሉም ደግሞ ትንፋሽ አለው ይላል። ምስሉ ይሄው ጥቁሩ እዚህ ፊት ለፊት የምታዩት ስክሪን፣ ከፈለኩኝ ደግሞ ይሄው ትንፋሽ አለው ሲል ስፒከሩ ደግሞ እዚህ ጋር ሊሆን ይችላል። ይሄ የኔ ራሴ አተረጓጎም ነው። ከሆነስ ነው ብሎ ከሰራውስ ነው እንደዚህ ብሎ ከሰራው። እኛ ደግሞ ወደ ምን አዋልነው? አውሬው ምስል አለው ለምስሉም ደግሞ ትንፋሽ አለው ሲል ያንን ምክንያት አድርገን እኛ ደግሞ ምን እያደረግንበት ነው? እያካሸፍንበት ነው፣ እየተማማርን ማለት ነው። እና ቢሆንም ባይሆንም ለጥፋት ተብሎ የተፈጠሩ ነገሮች አሉ። ለልማት ማዋል ባንችል እንኳን አለመተኮስ፣ ማስቀመጥ፣ አንዳንድ ጊዜ መተው። ይሄንን ለኛ ተውልን። እኛን የሚሰሙን ሰዎች አሉ ብዬ ደጋግሜ የምናገረው ለዚህ ነው። የእኛን ትምህርት የሚያዳምጡ በባዕድ አምልኮ ቤተሰብ ውስጥ ያደጉ ኮተት ቤታቸው ያለ ጠንቋይ ጋር ደብተራ ጋር ስልማሽ ቅጠል በጣሽ ጋር ሄደው የተጎዱ መከራ ውስጥ የገቡ ራሳቸው ሰዎች ላይ ድግምት ያደርጉ የነበሩ ይመጣሉ እኛ ጋር። አድራጊዎችም ተደራጊዎችም ይመጣባቸዋል። ራሳቸው ላይ ያሉት ሲመጣባቸው እኛ ጋር ይመጣሉ። ከዛ እናስተምራቸውና ከዚህ ነገር እንዲወጡ ነጭ ለብሰው ቅዱስ ቁርባን እንዲቀበሉ ደግሞ ትልቁ ስራችን ይሄ ነው። እናንተ መስራት ካልቻላችሁ እኛ እንስራው፣ ተውልን ለኛ። አርፋችሁ ወንጌላችሁን አስተምሩ። መምህራን ሊቃውንት የተባላችሁ አርፋችሁ ወንጌላችሁን ያው እዛው የዶግማው ቀኖና ትውፊቱ ላይ ትኩረት አድርጉ። የነገረ መለኮት ላይ ትኩረት አድርጉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የማህበረ ቅዱሳን የቴሌቪዥን ፕሮግራማቸው ውስጥ ዝም ብላችሁ ቁጭ ብላችሁ ተመልከቱ። አንድ እኮ ስለ ሰይጣን እኮ የሆነ አጋንንትን ለማዋረድ እንኳን የሆነ ፕሮግራም የለም። ስነ ልቦናና ሳይኮሎጂ ብለው ኪኒን ነው የሚያስግቷቸው። ጸበል ቦታን እያዘጉ ሆስፒታል ነው የሚገነቡት፣ የፈረንጅን ኪኒን ለማስዋጥ ማለት ነው። እና ትኩረት አድርገን እዚህ ላይ የምንሰራው ይሄንን ጉዳይ በተመለከተ ማጥናት ለሚፈልግ ሰው፣ ይሄን ጉዳይ በተመለከተ ማወቅ ለሚፈልግ፣ ከዚህ ነገር መውጣት ለሚፈልግ ሰው ብቻ የሚጠቅም ትምህርት መስጠት ስለምንፈልግና ይሄንን እየተከተሉ የጠፉ ህዝቦች ስላሉ ነው። ጴንጤን በጥቅስ ብቻ መዋጋት እንደማይቻልን ያውቁት በዚህ ትምህርት ነው። የዛሬ 20 ዓመት የካ ሚካኤል መላከ ሰላም ሰንበት ትምህርት ቤት እያለሁኝ አገለግል በነበርኩበት ሰዓት እፋጅ ነበር ከጴንጤዎች ጋር ከራከር ነበር። በየካፌው በየምኑ እንዲች ልባቸው ንቅንቅ አይልም። እየነገርናቸው ጥቅሱን እየነገርኳቸው ልባቸው ድንድን። አሁን ግን ደውለው ራሳቸው መምህር የምታወራው ነገር ምንድን ነው? ድሮ ትዝ ይልሃል እንደዚህ ተከራክረ ነበር። አዎ ኧረ እናቴ እኮ አዳልሞት የሚባል አጋንንት ታመልክ ነበር። የኔ አዳልያች ቡና ታፈላ ነበር። አሁን ደግሞ አንተ ስታስተምር አዳልሞት የሚባል መንፈስ ሃይማኖት ያስቀይራል አልክ። እኛ ቤት ነበር እያሉ እየመጡ እየተጠመቁ ነው። ድሮ ይከራከሩኝ የነበሩት በጥቅስ ያልተመለሱልኝ መንፈሱን አውቀውት ልባቸውን ያደነደነው መንፈስ እየተመታ ነው። ስለዚህ ሰው ለንስሐም ሲጠራ ሃይማኖትን ቀይር ለማለትም ሲጠራ ለምንም ነገር ወደ መንፈሳዊ ሕይወት ሲጠራ በሔዋን ልብ ውስጥ ገብቶ ልቧን ያደነደነውን መንፈስ ዛሬም እንዳለም አምነን ነው መሆን ያለበት። አጋንንት በሰው ልብ ውስጥ ገብቷል። ሰዎችን ያደነዘ ነው። ከራሳቸው ከማህበረ ቅዱሳን አባል አይደለም እንዴ ወጥቶ ፓጋንና ኤቲስት የሆነ ሃይማኖት የለሽ እግዚአብሔር የለም ብሎ ያለ አንድ መምህር ወጥቷል እኮ ከራሳቸው መምህራን። እኔ በቅርበት በስንሳት ስለማውቀው ነው መረጃ። እግዚአብሔር የለም ብሎ ዱርዬ የሆኑ መምህራን አሉ። ለምንድን ነው ሲባል ከአብነት ትምህርት ቤት ወጥተው ባብሾና ባፍልሆ ባጼ ፋሪስ
እውቀት ውስጥ ገብተው ብዙ ነገር ውስጥ ይገቡና ከዛ በኋላ ኤቲስትና ፓጋ የኦሹና የራምፓ መጽሐፍ ያነቡና ሃይማኖት የለሽ ይሆናሉ። አብነት ትምህርት ቤት ውስጥ መማር አይደለም መጥፎነቱ፣ እዛ ውስጥ ግን የሚሰጠውን አብሾና አፍልሆ አጼ ፋሪሱን ለእውቀት ብለው የሚወስዱትን በዛው ይዟቸው ጴንጤ ያረጋቸዋል፣ ተሐድሶ ያረጋቸዋል። ዲያቆናቶቹን መርጌቶችን ይዟቸው ይጠፋል። ይሄ ነው በቃ። ሌላ ነገር ስር ቅጠል በጣሽነትን ፈልገው ቅጠላ ቅጠሉ ምን እንደሆነ ለማወቅ ብለው የሚዋረሱት መንፈስ ሰዎችን በአቋራጭ ለማዳን ለመፈወስ ብለው በአቋራጭ በትክክለኛው በጌታ መንገድ አይደለም ብለው የሚጠቀሙት ያ የወሰዱት ወስዶ ከሌላ እምነት ጋር ይለትማቸዋል። እዛ ሄደው ጌታ ተገልጦ ጠምጥመው ሲያሸበሽበ የነበሩት በሙሉ ደብተራዎች ናቸው፣ በሙሉ የተዋረሱ ናቸው። እንዳለ እዛ ውስጥ የምታየው በሙሉ ለሀብት ለንብረት ሰዎችን እንትን ለማለት የሆነ ነገር ለማድረግ ብለው የተዋረሱትን ይዟቸው ጥርግ ያለው። ከዛ ጌታ ተገለጠልን አሁን ድኛለሁ ምናምን ይላሉ። ነው በቀላሉ የሚተው መሰለ ና ሀቤ ብለህ የተዋረስከው መንፈስ በቀላሉ አይተውህም፣ በቀላሉ አይላቀቅህም። ገና እዛ ሄደህ ተዋህዶን መሳደብህ አይደለም የሱ ደስታው፣ ነፍሳትን መውሰድህ አይደለም የሱ ደስታው። ከወሰድካቸው በኋላ ከነዛ አላያችሁትም? ያ ጥቁር የለበሰው መነኩሴ የሚመስለው ሰውዬ ጭራሽ እንደ እዩ ጩፋ በካራቴ በእግሩ እንዲህ ያደረገ አጋንንት እንዴት ለማውጣት እንደሚሞክር እኔ እኮ ይገርመኛል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምርጌታነት ያገለግሉ የነበሩ ሰዎች ጌታን ተቀበልን ብለው ወደዛ ሲሄዱ ደብተራዎች ናቸው አትቀበሏቸው ብለን ሁልጊዜ እየተናገርን እነሱን ተከትለው ደግሞ እጃቸውን እንዲጫንባቸው መፈለጋቸው መናፍቃኖቹ ይገርመኛል። ጭራሽ በእንቅርት ላይ ጆሮ ደግፍ መናፍቅ ያደረጋቸው የእናትና የአባታቸው ዛር ነው እዛ ያሉት ፕሮቴስታንቶች። እንደገና የኛዎቹ ደብተሮች ደግሞ ሄደው ደግሞ እዛ ይጩንባቸው ልጃቸው። በቃ ሄድ እንግዲህ አብሮ ነው። እሺ ወደዚህ እንመለስና ይሄ ሰውዬ በጣም አዘነ። እኔ ራሴ አሳዘነኝ ታውቃላችሁ። በእውነት ሰውየው ጋር የመሄድ እድል ያጋጠመኝ በሁለት መንገድ ነው። አንደኛ በስልክ አወራኝ። መምህር ተስፋዬ እኔ ባለ ሀብት ነኝ፣ ግን አሁን ያልጋ ቁራኛ ሆኛለሁ አለኝ። ወይ ምን ነው ስለው ጊዜ አንዲት መንደርተኛ ብጥስጣሽ ሳንቲም ፈልጋ ለእሷ 5000 ብር ብርቅ ሆኖባት፣ እኔ 5 ሚሊዮን ብር በወርና በሁለት ወር ማገኝ ሰውዬ ነኝ። 5000 ብር ብርቅ ሆኖባት መንፈስ ላከችብኝ አለኝ። አዎ ኧረ እሱ ብቻ ለ50 ብርም ለ100 ብርም በየመንገዱ ለዚህ ብለው የሚደግሙ ሰዎች አሉ። ሰይጣን እንደዚህ ያርጉ ይልካሉ አለኝ። አዎ አንተ ራስህ ሀብት ያገኘው ግን በምንድን ነው ስለው ና ጉዴን እነግርሃለሁ ነው ያለኝ። ከዛ ለሀብት ንብረት ብሎ በስነ ስርዓቱ በጣም ብዙ ነገር እና ሚስቱ አሁን ጴንጤ ሆናለች። የፈታችሁ ሚስቱ ያኔ የመጀመሪያ ልጃቸውን እንግዲህ አስቡት፣ የመጀመሪያ ልጃቸውን ለሰይጣን ከገበሩ ሀብት እንደሚያገኙ ነው የተነገራቸው። ይችኛዋ ሚስቱ ሳትሆን የመጀመሪያ ሚስቱ እና አገባትና በድል ባለ ሰርግ አግባት ነው የተባለው። በጠንቋይ ነው ተባለ። ድል ባለ ሰርግ አገባት። ከዛ ከሷ የምትወልደው ልጅ እነቀው ነው ያለው። እንቀለው። ከዛ የተወለደው ልጅ ማነቅ ከበደውና እኔ አልቻልኩም፣ እኔ ይሄንን እንደዚህ ማድረግ አልችልም፣ የገዛ ልጅ እንደዚህ አድርጌ እንዴት አደርጋለሁ ሲለው ጊዜ በል እንግዲያውስ እኔ ይሄን ልጅ ወስደዋለሁ አለ። ልጁን ገደለው መንፈሱ፣ ጠንቋዩ ማለት ነው። ልጁ ሞተ። ከዛ እንደገና አሁንም እንድትጸንስ አድርጋት፣ ከዛ በኋላ እኔ የራሴ ግብሬን ወስዳለሁ አለው። ከዛ ጸነሰች። መጠጥ ጠጥቶ እንዲመጣ ከወንድ ጋር እንድትተኝ እርጉዝ ሆና ከቀደመ ፍቅረኛዋ ጋር ስትነጋገር አገኛት። ሚስቱ ያቺ የበፊት ሚስቱ ነው የምላችሁ። ከዛ በኋላ እንዴት እኔን ትተሽ ከዛ ከተሹ ፍቅረኛሽ ጋር ትነጋገሪያለሽ ብሎ በቦክስ በካልቾ ሲላት ሆዷን ጽንሱ ወረደ። ከዛ በኋላ ደሟ ፈሰሰ። ሴትዮዋ ከዛ በኋላ አልፈልግም ብላ ያው ተረፈች። በእርግጥ ግን ልጅ ወረደ። በሆስፒታል ምናምን ደሙን አገኘ፣ መንፈሱ ግብሩን አገኘ፣ ሀብታም ሆነ። ከዛ ጠንቋዩ ደወለልኝ አለ። አትመጣም ሀብት ካገኘህ በኋላ ለምትወኝ ሲለው ጊዜ እንዴ ጌቶች እርሶ ኖት እንዴ አለ። እሱ ሌላ ቻንስ መስሎታል። እኔ ነኝ እንዴ ግብሬን እኮ በምፈልገው አገኛለሁ ብዬ ነበር አለው። አሁን ፈርቶት ከሱ ጋር መኖር ጀመረ። ይሄ ሰውዬ አሁን ያልኳችሁ ያ ደብተራ ነው ማለት ነው። የደብሩን እንትን አዋርጅው በቃ ሽበቱ ማልታይ ስላለኝ ነው። አርጅቷል። ያኔ ወጣት አብረውን ያረጁት እና እስካሁን ድረስ በወር 500 ሺህ ብር ይሰጠዋል። የሚያገኘው ገንዘብ ምን ቢሆን ነው? ምን ስራስ ቢሰራ ነው በወር 500 ሺህ ብር የሚሰጠው? ሰውየው ምን ተርፎት ያኛው ይገርማል። እና ከሰውየው ጋር የተቆራረጥ ነው የዛሬ 6 ወር ነው አለ። ለምን ሲባል
500 ሺህ ብሩ ከፍ ማለት አለበት። እንዴ የማገኘው ይሄን ነው፣ አንተም እንዳገኝ ያደረከኝ ይሄን ብቻ ስለሆነ ለአንተ 500 ሺህ ብር ለኔ 500 ሺህ ብር ይተርፈኛል፣ ሌላ ብር ማግኘት አልችልም። ስለዚህ እባክህን ምናምን ብሎ ለመነው። ከዚህ የተነሳ ተቆራረጡ። ያም ሰውዬ በብዙ ብር ስላለው ተወው እና ወንጌል መጥቀሱ የቅዱሳንን የሐዋርያትን መጻሕፍት ብቻ ገልጦ በማንበቡ አይደለም የሚመጣው ይሄ ጉዳይ፣ በመመርመርም ዘመኑን በመዋጀትም የአባቶቻችንን ስንክሳርና ገድሉን በመጎብኘትም ጭምር ነው። እና ቤተሰቦች ውጤታማ እየሆንን ነው። አዎ ውስጡን ስር እየሰደደ እየሄደ የባዕድ አምልኮ ጨሌው ምኑ ማስጣል የሚቻልበት ትምህርት እየተዘረጋ ነው። አዎ የዛን ያክል ዲያቆናት ካህናት እያዳመጡ ቢሆንም በከፊል ደግሞ እኛን የሚቃወሙና የሚሰድቡ ገና መምህር ግርማ የሚለው ነገር ሲነሳ ወይም መምህር ተስፋዬ የሚያጠምቁ አባቶች የሚባል ነገር ሲነሳ አብሿቸው የሚነሳባቸው ደግሞ ሰዎችም አልጠፉም። ስንሄድ ወደ ገጠር ክልል የሚገላምጡን ውጡልን ከዚህ የሚሉን አልጠፉም። ልክ ኢየሱስ ክርስቶስ ወደ አንዲት ከተማ ሄዶ በመቃብር ስፍራ ላይ ይጮህ የነበረን አንድን ሰው ሲፈውሰው እላዩ ላይ ያሉትን አጋንንቶች ውጡ ሲላቸው ወደ አሳማዎቹ ገብተው አሳማዎቹ ገደል ገቡ ነው የሚለው። አጋንንቶች የገቡባቸው ሰዎች ገደል ነው የሚገቡት። ስለዚህ አጋንንት ሲደነብር እንዴት እንደሚያደርግ በአሳማዎቹ ማየት ይቻላልና የነዛ የአሳማዎቹ እረኞች ግን ውጣልን፣ ሂድልን፣ ከሀገራችን ከዚህ ሰፈር ውጣልን ብለው ነው ኢየሱስ ክርስቶስን የሰደቡትና ያባረሩት። አያችሁ፣ ሰው ሲድን አይወዱም። አሳማዎቻቸው ገደል ስለገቡ ግን ቢዝነሳቸው ተነካባቸው። አሁንም ያሉት ደብተራዎች እንደዛ ናቸው። ውጣልን፣ ውጡልን፣ ከሀገራችን ሂዱልን፣ ከዚህ እናንተ ሐሰተኛ አጥማቂያን በሚል ስም ለጥፈውብናል። እነሱ የሚያደርጉት ነገር ግን ሲገለጥባቸው እኛ ላይ ነው። እንግዲህ አብዬ ንከክ ወደ ምዬ ልክክ ነው። እነሱ የሚያደርጉት ነገር ጥበብ ነው። መስተፋቅሩ፣ ግርማ ሞገሱ፣ አፍዛ ደንዝዙ፣ ስንቱ ስራ የሚሰሩት ነገር በሙሉ ሰው አዳብት አድርጎት ፈዞላቸው ደንዞላቸው ስለሚኖሩበት ምንም ችግር የለውም። አያችሁ፣ እኛ ግን ይህን ስናጋልጠው ግን ሐሰተኛ አጥማቂያን ብለው ሚል ስም ለጥፈዋል። ስለዚህ ውጡልን ያሉት ልክ አሳማዎቹን ይጠብቁት እንደነበሩት እረኞች ነው። ለምን ሰው ዳነ? ለምን ጨሌ ጣለ? ለምን ከአሳማ እኩል የሚመሳሰለው መንፈስ ለምን ወጣ? እንዴ በቲክቶክ አንድ የሆነ ቪዲዮ አይቼ ገረመኝ። የገጠር ሰው ነው የከፈተው ቲክቶኩን እና አህያና የሆነ ወጣት ጎን ለጎን ቆሞ ፎቶ ነው ቪዲዮ ለቀቀና ምን አለ፣ እንደው በገጠር ክልል ላይ አህያውን ያልተገናኘ ወጣት አለ ብሎ እኔ እንዲያውም ቃላቱን አስተካክየው ነው አህያውን እንትን ያላደረገ ማን አለ እስቲ ትውስታ ያለበት ይጻፍ ብሎ ኮሜንት አልጻፈም። በጣም የሚገርመው ቪዲዮ ለቀቀ እንደዛ አድርጎ በጣም ብዙ ነው የጻፈው። አዎ አውቃለሁ እኔም ኧረ እኔም ወንድሜ እህቴ በቃ የማይሉት ነገር የለም። እና ደነገጥኩኝ። እንዲህ ይሄ ነገር ኖርማል ነው እንዲህ አህያ መገናኘት ብዬ እስክል ድረስና በዚህ ልክ ገጠር ክልል ውስጥ ሰዶማዊነት ወይም ደግሞ ሳይታወቃቸው ቆሻሻ የሆነ ነገር እንደገባባቸው እንኳን ስናስተምራቸው እንኳን ደንግጠው የሚነቁ ሰዎች እንዳሉ ሁሉ ይሄንን እንኳን በማጋለጣችን የገጠሩን ሰው እየሰደብን እንደሆነ አድርጎ ደግሞ የሚሳደቡ ሰዎች አሉ። እውነታውን ስለገለጥን እና ውጡልን ከሀገራችን ከመንደራችን የሚሉት ማን እንደሆኑ ይታወቃል። የአሳማ ነጋዴዎች። አጋንንቱ ከሰው ወጥቶ ነው አሳማ ላይ የገባው። አጋንንት ከሰው ሲወጣ ደስ የማይላቸው ፍጥረቶች ዘወትር ይጮሃሉ። ደስ የማይለኝ ምሳሌ ቢሆንም አንዳንድ ሰዎች የሚጠቅሷቸው ጥቅሶች አሉ። የመጽሐፍ ቅዱስ ጥቅስ ባይሆንም አባባሎች ናቸው። ግመሉም ይሄዳል ውሾቹም ይጮሃሉ ብሎ የሚሉት ነገር አለ እና ምንም እንኳን ባልወደውም ይሄን አባባል አንዳንዴ ውሾች የሚለውን ሐሳብ ዝም ብሎ በሚጮሁ ሰዎች መስሎ መመሰሉ የሚጠቅም ይመስለኛል። ውሻ የሚለው በአጋንንትን ወሰደው፣ ምክንያቱም ለሰው አይመጥነውም። ግን ዘወትር አጋንንት በሰው አንደበት ላይ ሆነው ሰዎችን ይነቅፋሉ፣ እኛንም ይዘልፋሉ። ግመሏ ግን ዝም ብላ ትሄዳለች እና ግመልና ሽንት ወደ ኋላ ነው ይባላል። ጊዜ ከበስተኋላ ነው ብዙ ጉድ ያለው። በጣም ብዙ ነገር ከበስተኋላ ነው ያለው። ታሪካቸውን ሲያጠኑ እኛ ላይ አፋቸውን የሚከፍቱ ሰዎች ወደ ኋላ ሄድ ብሎ ታሪካቸውን ሲያጠኑት ምን እንደሚያጋጥማቸው ያውቃሉ እኮ፣ ምን እንደሚሰሙ ያውቃሉ፣ ምን ትዝ እንደሚላቸው ያውቃሉ። ግን ለይምሰል በቃ ለቤተ ክርስቲያን ተቆርቋሪ ለመምሰል
አለሁ ለማለት የማስመሰል የድራማ ህይወት። እንዲያውም አንደኛው ነው አርቲስቶች ይሻላል እኮ በትወና ይከፈላቸዋል። አስመሳይ ሆነው ጫትቃሚ፣ አጫሽ ምናምን ሆነው ጠጭ ሆነው ይተውናሉ። ህይወታቸው ላይ ሊኖርም ይችላል። ግን በቲክቶክ እና በዩቲዩብ ላይ ያሉት አጉል መንፈሳዊ የሚያጫውታቸው ሰዎች ግን የእውነት ለመምሰል ይሞክራሉ፣ ሳይሆኑ ማለት ነው። ቅዱስ ቁርባን በመቀበል ዙሪያ፣ በመስገድ በመጾም በመጸለይ ዘውትር በመስጋት ዙሪያ ቢመዘን ማን እንደሚበልጥ ይታወቃል እኮ። የሚገርማችሁ የመናፍስትን ሴራ ትምህርት የሚያዳምጡ ሰዎች እንዴት መናፍስትን ሴራውን አጋልጠን ለንስሐ ሕይወት እንደምንበቃ ምንማማር ተማሪዎች የት ሕይወት ውስጥ እንዳለንና በምን ደረጃ ላይ እንዳለን ይታወቃል። እግዚአብሔር ይመስገን። በቂ ዕውቀት ላይ ኖረን ይችላል። እንደ አብነት ትምህርት ቤት እንደ ነገረ መለኮት ተማሪዎች እንትኑን ዘርዝረን ላንናገር እንችላለን፣ ወይም ላትናገሩ ትችላላችሁ። ከጊዜ አንጻር ማለት ነው። እንደ ምዕመንነታችሁ የሚበቃችሁን መረጃ ብቻ ይዛችሁ ሥላሴ አንድም ሦስትም መሆናችሁን ማወቅ በቂ ነው የሚል ሰው አለ። አንዳንድ ጊዜ ኢየሱስ ክርስቶስ አዳኝ እንደሆነ በቂ ነው ማወቄ፣ ከዚህ በላይ አያስፈልግም። እመቤቴ ቅድስት ድንግል ማርያም እንደምታማልደኝ፣ መላእክት እንደሚያግዙኝ፣ ቅዱሳን እንደሚያማልዱኝ ማወቄ አይበቃኝም እንደ ይላሉ። በቃ ትክክል ነው። ከዛ በላይ እንደ ስነ መለኮት እንደ ነገረ መለኮት መምህራን መተንተን አይጠበቅባችሁም የመዳንን መንገድ ካወቃችሁት። እና በጣም በጣም ጠንካራ ክርስቲያን ሊያደርግ የሚችል አስተምህሮ እንደሆነ ስለሚታወቅ ነው ይህን ትምህርት ከስር የሚሸረሽሩትና የሚቦረብሩትና እኛስ ውጤታማ ሆነናል። የሚያገቡም አሉ፣ የሚታረቁም አሉ፣ ከሌላ እምነት የሚመለሱም አሉ። የሰነፉትም የሚጠነክሩበትም ትምህርት ነው። እኔ በጣም ብዙ ተምሬበታለሁና በእውነት ወደ ኋላ የለም፣ ወደፊት ነው። በቃ ወደፊት